ጤና ይስጥልኝ እንደምን አምሽታችኋል ተመልካቾች ከኢትዮጵያ ቴሌቪዥን በ3 ምዕራፍ ወደ እናንተ የሚደርሰው ኢቲቪ 57 የመጀመሪያው ምዕራፍ ተጀምሯል። አርስተ ዜናውን ላስቀድም። የሲዳማ ብሔር የዘመን መለወጫ በዓል ፊቼ ጫምባላላ ተከበረ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ የአብሮነትና የመረዳዳት እሴቶችን ለማጎልበት ህብረተሰቡ እያደረገ ያለው ተሳትፎ ተጠናክሮ መቀጠሉን ተናገሩ። በ2016 በቅድመ ጎርፍ መከላከል በተሰራ ስራ በርካታ የልማት ስራዎች ማዳን መቻሉን የአዋሽ ተፋሰስ አስተዳደር ገለጸ። ከውጭ የሩሲያው ፕሬዝዳንት ቭላዲሚር ፑቲን በዩክሬን ጊዜያዊ የሽግግር መንግስት እንዲመሰረት ጠየቁ። ሸጎሌ ከሚገኘው ኢቢሲ ዋናው ስቱዲዮ መቅደላይ ደረጃ ዜናዎችን መራለው። እንዲሁም ደግሞ ሀረር ከኢቢሲ ስቱዲዮ ኤልሻዳይ ወንድማገኝ ተጨማሪ ዜናዎችን ይዛ ወደ በኋላ ላይ የምትቀላቀለን ይሆናል። ወደ መጀመሪያው ዜና አልፋለሁ። አብራችሁን ቆዩ። የሲዳማ ክልል ርዕሰ መስተዳደር ደስታ ሌዳሞ የሲዳማ ብሔር የዘመን መለወጫ እሴትን በመጠበቅ ለቀጣዩ ትውልድ ማስተላለፍ እንደሚገባ ገልጸዋል። የቱሪዝም ሚኒስትር ሰላማዊ ካሳ ደግሞ የፊቼ ጫምባላላ በዓል እሴቶችን ከሲዳማ ክልል ጋር በመቀናጀት የማስተዋወቅ ስራ እንደሚሰራ ገልጸዋል። የሲዳማ ብሔር ዘመን መለወጫ በዓል በሐዋሳ ከተማ ተከብሯል። ሂሩት እምቢያለ ተጨማሪ አላት። ቡሻ ደስታ ቡሻ ቴኒጋቲ የሲዳማ ሕዝብ የጨረቃና ከዋክብትን አቀማመጥ በማጥናት አዲስ ዓመት ያከብራል። በዓሉም ፍቼ ጫምባላላ ይባላል። የሲዳማ ብሔር ዘመን መለወጫ በዓል ፍቼ ጫምባላላ በክልሉ መዲና በሐዋሳ ከተማ በዛሬው ዕለት በድምቀት እየተከበረ ይገኛል። የክልሉ ርዕሰ መስተዳደር አቶ ደስታ ሌዳሞ አባቶቻችን ያቆዩልንን ታሪክ በመጠበቅ ለቀጣዩ ትውልድ ማስተላለፍ ይጠበቅብናል ብለዋል። የጥንት አባቶቹ ምንም የፊዚክስ እውቀት ሳይኖራቸው ተፈጥሮ በለገሳቸው ጥበብ ተጠቅመው የመሬትና የጨረቃ እንቅስቃሴ በማጥናት ጨረቃ በመሬት ዙሪያ የሚታደርገውን ዑደት የአንድ ዙር የሚጠናቀቅበትን ሂደት ድግግሞሽን በመረዳት ሰከንዶቹን ደምሮ ደቂቃዎች ጥቄሳ ደቂቃዎች በቀናት ቀናትን እንደዚሁ ሰይሞ ወራትና ዓመታትን አዘጋጅቶና አቀናጅቶ ጊዜና ሰዓት ሁኔታ አውቆ መጠቀም የቻለ ሕዝብ ነው። ስርዓታዊ በሆነ ሁኔታ ጊዜውን አውቀን እንድንጠቀም ከዘመኑ ጋር እንድንዘምን እነዚህ አባቶች ፈልስፈው በተደራጀ ሁኔታ ቀምረው ሰጥቶናል። ስለሆነም በዚህ አጋጣሚ ለነዚህ ለሲዳማ አያንቶችና አባቶች ክብርና ምስጋና አቀርብላቸዋለሁ። የፍቼ ጫምባላላ በዓል የመደመር፣ የመከባበር፣ የአንድነት መሰረት ያላቸው እሴቶችን የያዘ በመሆኑ በዓሉን ለማህበረሰቦች ትስስር ልንጠቀምበት ይገባልም ሲሉ ተናግረዋል። ጥልና ግጭት እንዳይኖር፣ ሰላም እንዲበዛ፣ የተጣላ ካለ እንዲታረቅ፣ አንድነትና ፍቅር እንዲበዛ በአባቶች ትምህርትና ምክር ይሰጣል። በዓሉ የደስታ ስለሆነ ተሰብስቦ አብሮ መብላት ላጣ ማጋራት፣ በአጠቃላይ በዓሉ የፍቅር የህብር ሰላም የሚበዛበት ለመደመር ለመከባበር ለአንድነት መጠናከር መሰረት የሆነ እሴቶችን የያዘ በመሆኑ ለማህበረሰቦች ትስስር እንጠቀምበት እላለሁ። በዓሉ ሰላምን፣ ፍቅርን፣ ወንድማማችነትንና አብሮነትን የሚያጎሉ እሴቶች ያሉት መሆኑን የገለጹት የቱሪዝም ሚኒስተር ሰላማዊት ካሳም የበዓሉን እሴቶች ከሲዳማ ክልል ጋር በመቀናጀት ይበልጥ የማስተዋወቅ ስራ እንደሚሰራም ጠቁመዋል። የሲዳማ ክልል የቱሪዝም ሀብቶቹ በአግባቡ እንዲለዩ፣ እንዲጠበቁና እንዲለሙ፣ እንዲተዋወቁም ዓለምም እንዲያያቸው ማድረግ ላይ ከክልሉ መንግስት ጋር ተቀናጅተን መስራታችንንና አስፈላጊውን ድጋፍ ማድረጋችንን እንደምንቀጥል በዚሁ አጋጣሚ ላረጋግጥላችሁ ወዳለሁ።
የሲዳማ ብሔር ዘመን መለወጫ ፍቼ ጫምበላላ በዓል በሐዋሳ ሶሬሳ ጉዱማሌ ከፍተኛ የመንግስት የስራ ኃላፊዎችና ሌሎች እንግዶች ታድመውበታል። በዚሁ በፍቼ ጨምበላላ በዓል ላይ የታደሙት የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ ባህልን በመጠበቅ ሁሉም በትብብር ለሀገር ብልጽግና ይስራ ሲሉ ጥሪ አቅርበዋል። አሮጌው ሸኝተን አዲሱን ዓመት የምንቀበልበት የፍቼ ጨምበላላ በዓል የጊዜ ዕውቀት የጊዜ ፍልስፍና ውጤት ነው። የዚህ ጥልቅ ዕውቀትና ፍልስፍና ባለቤት ስለሆናችሁ ኢትዮጵያንም በዚህ ቀና የሚያደርግ ትልቅ አንድ ምሰሶ ስለሆናችሁ እንኳን ደስ አላችሁ ማለት እፈልጋለሁ። ኢትዮጵያ ሀገራችን በብዙ ጣውረድ ውስጥ እያለፈች ድሎቿን እያሳካች ብልጽግና አይቀሬ መሆኑን በተግባር እያረጋገጠች እየሄደች ያለች አገር ነች። በዚህ ውስጥ ደግሞ የሲዳማ ሕዝብ አይተኬ ሚናውን እየተጫወተ ይገኛል። ስለዚህ ሁላችንም ተባብረን በአንድነት ቆመን የሀገራችንን ብልጽግና እንድናረጋግጥ በዚሁ አጋጣሚ ጥሬን አቀርባለሁ። የኦሮሞ ሕዝብ የፍቼ ጨምበላላ በዓል የራሱ በዓል ነው። ስለዚህ በዓላችን ላይ መተን በዚህ መልኩ ስለታደምን በጣም ደስ ይለናል። የሶማሌ ክልል ርዕሰ መስተዳደር ሙስጠፌ መሐመድ ፍቼ ጨምበላላ ቂምና ቁርሾ ተወግደው በይቅርታ አንድ የሚሆኑበት ነው ሲሉም ገልጸዋል። ጨምበላላ በዓል በሲዳማ ሕዝብ ዘንድ ከፍተኛ ቦታ ያለውና ከትውልድ ወደ ትውልድ ሲሸጋገር የመጣ የአዲስ ዘመን መለወጫና ማብሰሪያ ታላቅ በዓል ነው። በዓሉ ከዘመን መለወጫ በዓልነት ባሻገር ቂምና ቁርሾ ተወግዶ ይቅርታ የሚሰፍንበት የሰላም የፍቅርና የመረዳዳት እሴቶችን የያዘ ታላቅ በዓል በመሆኑ በዚህ በዓል ላይ የሶማሌ ክልልን ወክዬ እዚህ በመገኘቴ የተሰማኝን ደስታ ለመግለጽ እወዳለሁ። የሶማሌ ሕዝብና የሲዳማ ሕዝብ ዘመናትን ያስቆጠረ ታሪካዊ ትስስር ያላቸው ወንድማማች ሕዝቦች በመሆናቸው የፍቼ ጨምበላላን በዓል እንደራሳችን በዓል የምናየው ነው። ለሀገር ልማት ከቀድሞ በተሻለ በትብብር እንሰራለን ያሉት ደግሞ የደቡብ ኢትዮጵያ ክልል ርዕሰ መስተዳደር ጥላሁን ከበደ ናቸው። የደቡብ ኢትዮጵያ ክልል ሕዝቦች ከወንድም ሲዳማ ሕዝቦች ጋር እጅግ በጣም የተዋሃደ የተጋመደ የተቀላቀለ በአንድነት የኖረ ሕዝብ ነው። ትላንት የቆየንበትን ቆይታ ዛሬ በደንብ አብስለን በደንብ አቀናይተን ለነገ ደግሞ በእጅጉ ለሀገራችን ብልጽግና በረከት ሊሆን የሚችል የብልጽግና ትሩፋቶችን ለማስመዝገብ የሚያስችል ስራዎችን በጋራ ለመስራትና ኢትዮጵያ የብልጽግና ተምሳሌት እንድትሆን የፍቅር የመቻቻል የወንድማማችነት ሀገር እንድትሆን ለአፍሪካ ተምሳሌት እንድትሆን በጋራ ተቀናጅተን የምንሰራ መሆኑን እየገለጽኩኝ በዓሉ የሰላም የደስታ አዲሱ ዓመትም የስኬት የብልጽግናና የአንድነት እንዲሆን ይመኛለሁ። ከዚሁ ከፍቼ ጨምበላላ ዜና ሳንወጣ ለአንድነትና አብሮነት ትልቅ ፋይዳ ያላቸው ሀገር በቀል እሴቶችን መጠበቅና መጠቀም ይገባል ሲሉ የፍቼ ጨምበላላ በዓል ተሳታፊዎች ገልጸዋል። በበዓሉ ላይ የተለያዩ የማህበረሰብ ክፍሎችም ተገኝተዋል። አስተያየቶቹን ሚካኤል ገዙ አሰባስቧቸዋል። ተከታትለን እንመለስ። በጣም ደስ የሚል ነው። በጣም የሚያስደስት ነው። በሚያስደምም ሁኔታ ነው እየተከናወነ ያለው። በጣም በተረጋጋ መልኩ ራሱ እሴቱን በጠበቀ መልኩ ደስ የሚል ነገር ነው እየተከናወነ ያለውና በዓሉ በጣም የደመቀ ነው። ፍቼ ጨምበላላ ዘመን መለወጫ በዓልን ዛሬ እዚህ ቦታ ላይ ያው ወላይታና ሲዳማ አብረን ድንበር ነን። አብረን ያለነው አብሮ ያደገ ሕዝብ ስለሆነ ስለዚህ እጅግ በጣም ደስ ብዬ ነው ያየሁት። ባህል ማለት ትላንት የነበረ ወደፊትም ዛሬም ያለ ወደፊትም የሚኖር ቅርስ ስለሆነ ሁላችንም ይህንን ባህላችንን ተንከባክበን ለቀጣዩ ትውልድ ማስተላለፍ አለብን። እኛም ደግሞ ሁሌ በደረሰ ቁጥር አምሮብን ባህላችንን በማስመሰል አምሮብን ማክበር አለብን እላለሁ። ሁሉም ብሔረሰብ የራሱ የሆነ ማንነት አለው፣ የራሱ የሆነ ባህል እሴት አለው። ይሄ ለኢትዮጵያ ውበት ነው፣ ለኢትዮጵያ ሀብት ነው፣ ለኢትዮጵያ ደጀን ነው።
ስለዚህ ሁሉም ማህበረሰብ የራሱን ባህል የራሱን የባህል እሴቶችን ይዞ ጠብቆ ለትውልድ ማስተላለፍ አለበት የሚል መልእክት ነው ማስተላለፈው። አንድነታችንን የሚያስተሳስሩ ናቸው። እኚህ ባህላዊ እሴቶች አንድነታችንን በጣም የሚያጠናክሩና የሚያስተሳስሩ ናቸው። ነባሩ እሴታችን ነው። ስለዚህ እንዲህ ብናደርግ አንድነታችን፣ እርስ በርስ መተሳሰራችን፣ ወንድማማችነታችን ይጠነክራል የሚል ሀሳብ አለኝ። ባህል ለሀገር እድገት ከፍተኛ አስተዋጽኦ አለው። ስለዚህ ሁሉም የራሱን ባህል ተንከባክቦ ራሱን ስርዓቱን በጠበቀ ማቆየት አለበት የሚል ወጣቱ ማለት የኔጌ ይህንን ባህሉን የሚረከብ ወይም ባህሉንና ባህሉን ተረክቦ ለቀጣዩ ትውልድ የሚያስተላልፍ ወይም የሚያስረክብ ወጣት እንደመሆኑ መጠን በበዓሉ ውስጥ ያሉትን ወይም በፍቼ ጨምበላላ በዓል ውስጥ ያሉትን እሴቶች የማስቀጠል ኃላፊነትም ግዴታም አለበት። ለዚህ ወጣቱ ደግሞ በትኩረት ይህንን ባህል እሴቶችን አውቆ ለቀጣዩ ትውልድ ማስተላለፍ ተረክቦ ለቀጣዩ ትውልድ ማስተላለፍ አለበት ብዬ ነው ተማምነው። የፍቼ ጫምባላላ በዓል በቅርስነት ከተመዘገበ ወዲህ የሲዳማ ማህበረሰብ እሴትን ለዓለም አቀፉ ማህበረሰብ ማስተዋወቅ የተቻለበት መሆኑ ተገልጿል። የሲዳማ ብሔር የዘመን መለወጫ ፍቼ ጫምባላላ በዓል በዛሬው ዕለት በድምቀት ተከብሯል። ሚካኤል ገዙ ተጨማሪ አለው። የሲዳማ አባቶች የከዋክብት ዑደትን ተንትነው ዘመን የሚለውጡበት የፍቼ ጫምባላላ በዓል በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የዓለም ቅርስ ሆኖ ከተመዘገበ ዘንድሮ 10 ዓመት ሆኖታል። ያለፉት 10 ዓመታት ለዓለም ማህበረሰብ የሲዳማ ሕዝብ እሴትን በተሻለ ደረጃ ለማስተዋወቅ እንደተቻለ ይገለጻል። በባህሉ ውስጥ ያሉ እሴቶች ከሲዳማ አካባቢ ባለፈ እንዲተዋወቅ እድል ሰጥተዋል። ዩኔስኮ እንደምታወቀው በራሱ ድረገጽም እነዚህን መረጃዎችን ያጋራል። ያው ትልቅ ተቋም ነው። ከዛ አኳያ ከዚህ ከድህረ ገጹ የዓለም ህዝብ በሚባል ደረጃ መረጃ የሚያገኝበት በውስጡ ፍቼ ጫምባላላ የያዛቸውን እሴት በትክክል መረጃ ለማግኘት ምቹ ሁኔታ ፈጥሯል። በጣም ጠቃሚ ነው ያልነው የፍቼ ጫምባላላን ስርዓት ሊደርሱ የነበሩት በተለያዩ መንገዶች በትምህርት በከተማነት በተለያዩ መንገዶች ሊደርሱ የነበሩ ትውልዶች እንዲያስታውሱት፣ እንዲያውቁት፣ ግንዛቤ እንዲያገኙ ለዛም ሁሉ ተጨማሪ ድጋፍ አድርገዋል። በዓሉ ከኢትዮጵያ አልፎ የሲዳማ ማህበረሰብ ተወላጆች በሚገኙባቸው በአውሮፓና ሰሜን አሜሪካ በአንዳንድ ከተሞች ላለፉት ዓመታት የተከበረ ይገኛል። የፍቼ ጫምባላላ በዓል በውስጡ የያዛቸውን የተለያዩ ባህላዊ እሴቶችን መሰረት በማድረግ በኪነ ጥበባዊ ስራዎች፣ በፊልም ስነ ጽሁፍና በፋሽን ዲዛይን መልካም ጅምሮች መኖራቸው ተጠቅሷል። አፈንም ፊልም ተሰርቷል። ስለዚህ ለሱ በመጣህበት ሌላውን አይተህ ትሄድና ያ የመጣው ሰው ሌላ ፕሮፖዛል ሰርቶ ይመለሳል። ያንንም ሲሰራ ሌላ ይመጣልና ያቺ ደግሞ እንደ ማህበረሰብም እንደ አገርም ተጠቃሚ እንድንሆን ሊያደርግ ይችላል። በኢኮኖሚ ፐርስፔክቲቭ፣ በቢዝነስ ፐርስፔክቲቭ ገበያ። ምክንያቱም ያቺ ስታድግ እነዚህን በፋሽን የሚሰሩ ሰዎች ልብሶችን ድሮ እንደዚህ ብቻ አይደለም፣ የተለያየ ዲዛይን እና ስታይል የተሰሩ ልብሶች ነው ከዚህ በፊት የምናውቃቸው። አሁን በሌላ መልኩ እየተሰራ ነው። ያቺ እኮ አርት ተጨምራበት ነው። ያቺ አርት ደግሞ ከእውቀት ጋር ትያያዛለች። በሌላ መንገድ ደግሞ ቢዝነስም ናት። የሲዳማ ክልል ተፈጥሯዊ ባህላዊና ሰው ሰራሽ መስህቦች ባለቤት ሲሆን በቅርስነት የተመዘገበው ይሄው በዓል ለቱሪዝም ኢንዱስትሪው መጎልበት ድርሻ እያበረከተ ይገኛል። የሀገር ውስጥ ጎብኚ ይመጣል፣ የውጭ ቱሪስቶች ይመጣሉ። ስለዚህ ሩም ይያዛል፣ ሻይ ቡና ይጠቀማሉ። ስለዚህ እዚህ ገንዘባቸውንም ዶላሩንም ቢሆን አፍሰው ይሄዳሉና ይሄ እንደ ትልቅ እድል በማህበረሰቡም ዘንድ እየታየ ማህበረሰቡ በጉጉት የሚጠብቀው በዓል ሆኗልና ትልቅ ውጤት ነው ያየንበት። ባህላዊ የዘመን አቆጣጠር ፍልስፍናን ከዘመናዊው የስነ ከዋክብት ጥናት ጋር በማስተሳሰር በዓሉ በየዓመቱ የሚከበርበትን ወጥ ካላንደር ለማዘጋጀት በሐዋሳ ዩኒቨርሲቲ ጥናት በመካሄድ ላይ እንደሚገኝም ተጠቁሟል። ከአፍ ወደ አፍ የሚተላለፍ እውቀት እየተረሳም ይሄዳል። ትውልድ እየረሳውም ሊሄድ ይችላል። እነዚህ ጄኔሬሽኖች ሊያልፉም ይችላሉ። ስለዚህ አንድ ነገር መደረግ አለበት። ለዚህ ከቱሪስት አኳያ ብቻ ሳይሆን እውቀቱ ራሱ እንዳይጠፋ ለማድረግ አንድ ነገር ማድረግ አለብን ብለን ከ3-4 ዓመት ወዲህ ጥናት ነው ስናደርግ የቆየ ነው። አይ ቲንክ ህዝቡንም
ይሄ ፊቼ ጨምበላላን አሰራሩንም የበለጠ ያሳድገዋል ብለን ነው የምንገምተው። ይሄ ጥናትና ምርምር። ተመልካቾች ኢቲቪ 57 እንደቀጠለ ነው። አሁን ደግሞ ከሐረር የኢቢሲ ስቱዲዮ ተጨማሪ ዜናዎችን ከኤልሻዳይ ወንድማገኝ በጋራ እንከታተላለን። ኤልሻዳይ መቀጠል ይቻላል። አመሰግናለሁ መቅደላዊት። እንዴት አምሽታችኋል ተመልካቾች? የኢቢሲ የይዘት ምንጭ ከሆነው ሐረር ኢቢሲ ስቱዲዮ ዜናዎችን በቀጥታ ወደ እናንተ እናደርሳለን። ኤልሻዳይ ወንድማገኝ ነኝ። አብራችሁን ሁኑ። ወደ ቀዳሚው አልፋለሁ። በሶማሌ ክልል ባለፉት ዓመታት በተከናወኑ የአረንጓዴ አሻራ መርሃ ግብር የክልሉ የደን ሽፋን ማሳደግ መቻሉን ተገለጸ። በክልሉ በዘንድሮ ዓመት ከ14 ሚሊዮን በላይ ችግኞችን ለመትከል ዝግጅት እየተደረገ ይገኛልም። ቴዎድሮስ ታደሰ። አብዱላይ አብዲ በሶማሌ ክልል ሸበሌ ተብሎ በሚጠራው አካባቢ አምና በአንድ ጀንበር የችግኝ ተከላ መርሃ ግብር የተተከሉ ችግኞችን ሲንከባከብ ነው ያገኘ ነው። የአረንጓዴ አሻራ መርሃ ግብር ለእርሱና ለበርካታ የአካባቢው ነዋሪዎች የስራ ዕድልን እንደፈጠረ የሚናገረው አብዱላይ ከስራው ከሚያገኘው ገቢ በላይ የተተከሉትን ችግኞች በመንከባከብ አካባቢው ተለውጦ መመልከት በመቻሉ ደስተኛ መሆኑን ይገልጻል። እዚህ ዘይቱና፣ ፓፓዬ፣ ሌሎችም ችግኞች ተተክለዋል። እኔም ችግኞችን መኮትኮት፣ ውሃ ማጠጣት የዘውትር ስራዬ ነው። አሁን እንደዚህ ጸድቀው ሳይ ደስታ ይሰማኛል። የችግኝ ተከላና የእንክብካቤ ስራ ለቀጣይ ትውልድ የተስተካከለ ተፈጥሮን ጥሎ የማለፍ ውጥን መሆኑን የሚናገሩት በሸበሌ አካባቢ የተተከሉ ችግኞችን እየተንከባከቡ የሚገኙት ነዋሪዎቹ ችግኞችን የመንከባከብ ስራ ለተወሰኑ ግለሰቦች ብቻ የሚተዋለ መሆኑን ይገልጻሉ። ይህ አሁን የምንሰራው ስራ ከኛ ባለፈ ለቀጣይ ትውልድ ለልጆቻችን የምንተወው ተፈጥሮው የተሻለ እንዲሆን ይረዳል። ችግኞቹን ስንከባከብ ልጆቼ በትኩረት ይመለከቱኛል። ለልጆቼ የማወርሰው በመሆኑ አንድም ችግኝ እንዲባክንብኝ አልፈቅድም። ከ2011 ዓ.ም ጀምሮ በክልሉ ከ38 ሚሊዮን በላይ ችግኞች መተከላቸውን የገለጹት በሶማሌ ክልል የአረንጓዴ አሻራ አስተባባሪ መሐመድ ቡሌ የተተከሉ ችግኞች የተለያየ ጠቀሜታ ያላቸው መሆናቸውን ተናግረዋል። ወደ 5 ምድብ ነው መካፈሉት። እነዚህ አንደኛው ደረጃ ላይ ያለው የደን ችግኝ ነው። በሁለተኛ ደረጃ ፎከስ የተደረጉት ደግሞ ይሄ የጥምር ደን እርሻ የሚባሉት፣ በሶስተኛ ደረጃ ደግሞ ክልሉ እንደ ታርጌት የወሰደው እነዚህ ለከተማ ውበት የሚሆኑት ችግኞች፣ አራተኛ ምድብ ላይ ያሉት ደግሞ እነዚህ የከብት መኖ ችግኞች የሚባሉት ችግኞች ናቸው። ዘርፈ ብዙ ጠቀሜታ ያላቸው ችግኞች ተብሎ የተተከሉ ናቸው። እነዚህ ችግኞች ብዙ ፋይዳ ያላቸው እንደሚታወቀው ሜይቢ አንዳንዶቹ ለመድኃኒትነት ያገለግላሉ፣ አንዳንዱ ደግሞ ፍሬያቸው የሚበሉ አሉ። ለጥላም እንደዚህ ቤት አካባቢ የሚያገለግሉ ናቸው ማለት ነው። በክልሉ ከችግኝ ተከላ በተጨማሪም ለእንክብካቤ ትልቅ ትኩረት ተሰጥቶ እየተሰራ እንደሚገኝ የገለጹት ደግሞ በክልሉ የአካባቢ ጥበቃና የገጠር መሬት አስተዳደር ቢሮ ኃላፊ ኢንጂነር ሙሄዲን አብዲ ናቸው። ከዚህ በፊት ችግኞች ሲተከል የነበረ አሰራሩ ሙሉ በሙሉ ቀይረናል። እንዴት ነው የተቀየረው? አንደኛው ቦታው ጂፒኤስ ከሌላቸው ችግኝ አይተከልም ማለት መጀመሪያው ጂፒኤስ መውሰድ አለብን ቦታው በኋላው ትራክ ለማድረግ ማለት ነው። ሁለተኛው ደግሞ ውሃ ያለችበት ቦታ መሆን አለበት። ሶስተኛው ደግሞ አጥር ይኖር። ባለፉት ዓመታት የተከናወኑ የችግኝ ተከላ መርሃ ግብሮችም በክልሉ የደን ሽፋንን ለማሳደግ ረድተዋል ተብሏል። አሁን እንደ ክልሉን አምና የተሰራው ስታቲክስ አለ። እንደ ክልል አሁን አጠቃላይ የደን ሽፋናችን 23.4 አካባቢ ነበረ። ክልሉን አጠቃላይ ማለት ነው። ታይቶ አይታወቅም ይሄንን ነገር። ምክንያቱም በ10 ዓመት አንዴ ነው የሚሰራው እንደዚህ አይነት ምንድነው ሰርቬይንግ። ይሄንን እየተሰራ አሁን መጨረሻ ዓመት ላይ በጣም የሆነ የሚያጓጓ ስራዎችን ተሰራ ነው የሚያሳየን። በሶማሌ ክልል በዘንድሮ የአረንጓዴ አሻራ መርሃ ግብር ከ14 ሚሊዮን በላይ ችግኞችን ለመትከል ታቅዶ እየተሰራም ይገኛል። የአብሮነትና የመረዳዳት እሴቶችን ለማጎልበት ህብረተሰቡ እያደረገ ያለው ተሳትፎ ተጠናክሮ ቀጥሏል ሲሉ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገለጹ። የረመዳንን ጾምን በማስመልከት ለእስልምና እምነት ተከታዮች የማዕድ ማጋራት መርሃ ግብር ተካሂዷል። ይድነቃቸው ሰማ አዘጋጅቶታል። ብሩክ ተስፋ ያቀርበዋል።
የአዲስ አበባ ከተማ አስተዳደር የረመዳን ጾም ወር ፍቺን በማስመልከት በሁሉም ክፍለ ከተሞች ለሚገኙ የእስልምና እምነት ተከታዮች የማዕድ ማጋራት መርሃ ግብርን አካሂዷል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ሰው ተኮር የሆኑ የከተማዋን ነዋሪ ተጠቃሚ የሚያደርጉ ተግባራት እየተከናወኑ መሆናቸውን ገልጸዋል። የህብረተሰቡ የመረዳዳትና የአብሮነት እሴት ተጠናክሮ መቀጠሉ ከንቲባዋ አብራርተዋል። የረመዳን ወርና የኢድ አልፈጥር በዓል ከጥንት ጀምሮ ሲካሄድ የቆየ ቢሆንም ባለፉት 7 ዓመታትን ልዩ የሚያደርገው እነኚህ ታላቅ ስራ የሚሰራባቸው ወቅቶች የበለጠ የእምነቱ አስተምሮ እንደሚናገረው መረዳዳት እንዲኖር፣ መተሳሰብ እንዲኖር፣ በተለይም ደግሞ ሰው ተኮር ስራዎቻችንን ከመሰረታዊ እሴቶቻችንና እምነቶቻችን ጋር በማያያዝ ህዝባችን ውስጥ እንዲሰርጽ፣ ሰዎች መተሳሰብ እንዲችሉ፣ ካለን ማካፈል፣ የተቸገረን ያገር ባለውለታን፣ ጠያቂ ደጋፊ የሌላቸውን ለማህበራዊ ህይወት ተጋላጭ የሆኑ ማህበረሰቦቻችንን አስበናቸው አብረን ተሳስበን ችግሮችን እያቃለን ጫናዎችን እያቃለን አብሮ መኖርን በደንብ ያዳበርንበት ወቅት ነው። በከተማዋ እየተከናወነ የሚገኘው ማህበራዊ ክዋኔ እያደገ መምጣቱን ይህም ለነዋሪው ዘላቂ ተጠቃሚነትን ጉልህ አስተዋጽኦ አድርጓል ሲሉ በአዲስ አበባ ከተማ አስተዳደር የህብረተሰብ ተሳትፎና የበጎ ፈቃድ አገልግሎት ማስተባበሪያ ኮሚሽነር ይመር ከበደ ገልጸዋል። የምንገነባቸው የልማት ስራዎችም በተመሳሳይ ሰው ተኮር ነው እንዲሰሩ በማድረግ ልማታችን ከሰው ጋር እንዲያያዝ የማድረግ ስራዎችንም በርካታ ስራዎችን የሰራንበት ነውና ይሄንን ስራ መሰረት አድርገን ያስቀጠልንበት አንዱ የረመዳን ወርም ሆኖ የቀጠለበት ሁኔታ ነው ማለት ነው። ሁለተኛው ማዕድ ማጋራት ነው። ማዕድ ማጋራት በከተማችን እየተሰራ ያለው የዕለት ችግርን በመፍታት ላይ ብቻ ሳይመሰረት በዘላቂነትም ሰው ተኮር ስራ ሆኖ እንዲሰራ ያለው ለሌለው በማካፈል ላይ ብቻ ሳይመሰረት በቋሚነትም የቤተሰብ ትስስሮችን እየሰራን የመጣንበትና በዚህም በርካታ ጉድለቶችን እየሞላን የመጣንበት ሁኔታ እንዳለ ባለፉት 7 ዓመታትም በድግግሞሽ ወደ 5 ሚሊዮን የሚሆኑ ዜጎችን ከዚህ አብረን ከናንተ ጋር ነን የሚሉ ቤተሰቦች ያፈራንበት ድጋፍ የተደረገላቸው የእስልምና እምነት ተከታዮችም ምስጋናን አቅርበዋል። በጣም ደስ ብሎኛል። ወላሂ አንድ ነገር አልነበረኝም በቤቴ አንድ ነገር ያመት ባል መሰራ ወላ ዘይት የለኝም ወላ ዱቄት አልነበረኝም። አሁን እዚህ ስጥራ በጣም ደስ ብሎኛል። እናንተ ደግሞ አላህ ደስ ያስደርጋችሁ፣ አላህ ያቆያችሁ፣ የአመት አመት አይለየን አይለይብን። እናንተ ቀዊ አላህ ያርጋችሁ፣ መንግስታችንም አላህ ይጠብቀው፣ አላህ ያገራችሁ፣ አገራችን ሰላም አላህ ያርገው። ይሄው አልহামዱሊላህ ዘይቱም ዱቄቱም ሁሉም ተሰጥቶኛል። አላህ በረህመቱ ይስጣችሁ እንጂ አገሩን ሰላም አድርገው እንጂ በአኼራችሁን አዱኛችሁን ሁሉ የሚያስደስት አላህ አድርግላችሁ እንጂ። በከተማዋ በሁሉም ክፍለ ከተሞች ለሚገኙ 100 ሺህ ለሚሆኑ የእስልምና እምነት ተከታዮች የማዕድ ማጋራት መርሃ ግብር መከናወኑንም አስተዳደሩ ጠቁሟል። እንቀጥላለን ተመልካቾቻችን። በረመዳን የጾም ወቅት የታየ ያለውን እዝነትና መረዳዳት በሌሎች ወቅቶችም እንደ ባህል በማድረግ ማስቀጠል እንደሚገባ የእስልምና እምነት ተከታዮች ገለጹ። የረመዳን ሂጅራ ኢፍጣር ለሰላማችንና ለአንድነታችን በሚል መሪ ቃል በመቀሌ ከተማ የጎዳና ኢፍጣር መርሃ ግብር ተካሂዷል። በመርሃ ግብሩ ላይ የተገኙት የትግራይ እስልምና ጉዳዮች ምክር ቤት ዋና ጸሐፊ ሀጂ መሐመድ ካሳይ የተቸገሩትንና አቅመ ደካሞችን መርዳት ሃይማኖቱ የሚያዘው ብቻ ሳይሆን ሰብአዊ መሆኑንም ገልጸዋል። በረመዳን ጾም ያሳየነው እዝነትና መረዳዳት ሰላማችንን በማጽናት በባሉ ቀን ያለው ለሌለው በማካፈል በፍቅርና በመረዳዳት ልናሳልፍ ይገባል ብሏል። እንደ ሪፖርተራችን ገብረ እግዚአብሔር ኃይሉ ዘገባ በመቀሌ ከተማ በተለያዩ አካባቢዎች የሚገኙ አቅመ ደካሞችና በዝቅተኛ የኑሮ ደረጃ የሚገኙ የእስልምና እምነት ተከታዮች ታድመዋል። በተመሳሳይም በታላቁ የረመዳን ወር ሲከናወኑ የቆዩ የመረዳዳትና የመተሳሰብ ተግባራት በሌሎች ጊዜያት ተጠናክረው እንዲቀጥሉ የቤኒሻንጉል ጉሙዝ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ጥሪ ያቀረበ። ምክር ቤቱ ከኢትዮጵያ ንግድ ባንክ ሲቢኢ ኑር ጋር በመተባበር ለ300 አቅመ ደካሞች ድጋፍ አድርጓል።
ጀማል አህመድ ተከታዩን ይዘዋል። የቤንሻንጉል ጉሙዝ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ከኢትዮጵያ ንግድ ባንክ ጋር በመተባበር በአሶሳ ከተማ ለሚገኙ 300 አቅመ ደካሞች ድጋፍ አድርጓል። መጪውን የኢድ አልፈጥር በዓል ምክንያት በማድረግ የተደረገው ድጋፍ የተለያዩ ምግብ ነክ ሸቀጦችን ያካተተ ነው። የክልሉ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሀጂ ኢብራሂም መሐመድ ሲራጅ ድጋፉ መረዳዳትንና አንድነትን ለማጠናከር ያለመ መሆኑን ገልጸዋል። ረመዳን የተገባደደ ነው። አመት በዓል ይመጣል። ደሃ ኑሮ ውድነት አለ። ስለዚህ ይሄ ማዕድ መጋራት ሰደቃ ያዘጋጀልን ኢትዮጵያ ንግድ ባንክ ከፍተኛ ምስጋና ነው የምናቀርበው። ይሄ አርአያነት ሌሎች ባንኮች እንዲከተሉና ደሃ ማህበረሰቦቻችን ማገዝ ይጠበቅባቸዋል። ለሲፒ ኑር ያደረገው ያለው እንቅስቃሴ በጣም እናመሰግናለን። በኢትዮጵያ ንግድ ባንክ የደቡብ ምዕራብ ሪጅን ፕሬዝዳንት አቶ አለማየሁ ለማ ባንኩ ከመደበኛ አገልግሎቱ ባሻገር አቅመ ደካሞችን በማገዝ ማህበራዊ ኃላፊነቱን እየተወጣ መሆኑን ገልጸዋል። ፍቅራችን ለመግለጽ እዚሁ እንዳያችሁት አብሮነት ለበጎነት በረመዳን በሚል መርህ ቃል በዚህ በታላቁ ረመዳን ወገኖቻችን ግማሹ እየተመገበ ግማሹ ደስተኛ ሆኖ ሌላው እንዳይቀር አብሮ በጋራ ለመካፈል የኢትዮጵያ ንግድ ባንክ የፍቅር ስጦታ አምጥቷልና በዚሁ እንድትካፈሉ ለማለት ያክል ነው። የአሶሳ ከተማ አስተዳደር ከንቲባ አብዱልከሪም አብዱራሂም በበኩላቸው ከተማ አስተዳደሩ አቅመ ደካሞችን የማገዝ ስራ እያከናወነ መሆኑን ገልጸው ለተደረገው ድጋፍም አመስግነዋል። በተለይ በኑሮ ዝቅተኛ የሆኑ ሰዎችና እንዲሁም ደግሞ በተለያዩ በሱዳን በነበረው ጦርነት በእኛ አሁን ተፈናቅሎ እኛ ጋር ያሉት የሱዳን ዜጎችም ጨምሮ የዒድ አልፈጥርን ወይም ደግሞ የቀረውን የረመዳን ቀናትን እንዲያፈጥሩበት የዚህ የማዕድ ማጋራት እዚህ ቦታ ላይ መጥቶ ስለሰጡ እኔም በከተማ አስተዳደሩ ስም ላቅ ያለ ምስጋና ያቀርባለሁ። ድጋፍ የተደረገላቸው ወገኖችም ምስጋናቸውን አቅርበዋል። በታላቁ ወርሃ ረመዳንና በኢድ አልፈጥር በዓል የሚደረጉ የአብሮነትና የመተባበር ስራዎች በሌሎች ጊዜያትም ተጠናክረው እንዲቀጥሉ ጥሪ ቀርቧል። ለኢትዮጵያ ቴሌቪዥን ጀማል አህመድ ነኝ ከአሶሳ። የተወደዳችሁ ተመልካቾቻችን እስካሁን ስትከታተሉት የነበረው የኢቢሲ የይዘት ምንጭ ከሆነው ሀረር ኢቢሲ ስቱዲዮ በቀጥታ ዜናዎችን ወደ እናንተ አድርሰናል። ከዜናዎቹ ጋር ኤልሻዳይ ወንድማገኝ ነበርኩ። አዲስ አበባ ወደሚገኘው ዋናው ስቱዲዮ ልመልሳችሁ። መቅደላዊት መቀጠል ትችላለሽ። አመሰግናለሁ ኤልሻዳይ። መልካም ጊዜ ተመልካቾች። ኢቲቪ 57 አሁን ደግሞ ከዋናው ስቱዲዮ ቀሪ ዜናዎችን ወደ እናንተ እናደርሳለን። አሁን በቀጥታ የምናልፈው የአየር ሁኔታ ዘገባን ከኃይሉ ነገሰ እንከታተላለን። ኃይሉ እንደምን አመሸ? እንደምን አመሸሽ? መረጃዎች ምን ያሳዩናል? አመሰግናለሁ መቅደላዊት። በዛሬው ዕለት በሰሜን ምስራቅ፣ በመካከለኛው፣ በምስራቅ፣ በደቡብ ምዕራብና በደቡብ ምስራቅ የሀገራችን አካባቢዎች ላይ የዳመና ሽፋን ነበራቸው። ከዚሁም ጋር ተያይዞ በአዲስ አበባ፣ በባሌ ሮቤና በነጌሌ ዝናብ ተመዝግቧል። በቀጣዮቹ ቀናት በልግ ዋነኛና ሁለተኛ የዝናብ ወቅታቸው በሆኑት የሀገራችን አካባቢዎች ላይ የተስፋፋና የተጠናከረ የዳመና ሽፋን ይኖራቸዋል። ከዚሁም ጋር ተያይዞ ደቡብ ምስራቅና ምስራቅ ትግራይ፣ መካከለኛውና ምዕራብ አማራ፣ ከሶማሌ ክልል የፋፈን፣ ጀረር፣ የረር፣ ሊበን፣ ዳዋ፣ አፍዴርና ሸበሌ ዞኖች፣ ከኦሮሚያ ክልል የሁሉም የኦሮሚያ፣ የማዕከላዊ፣ የደቡብ ምዕራብ፣ የጋምቤላ፣ የቤኒሻንጉል ጉሙዝ ዞኖች ላይ በብዙ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። በተጨማሪም በቀጣዮቹ ቀናት በደቡብ ምዕራብ ኢትዮጵያ ክልል ላይ በ24 ሰዓት ውስጥ ከ30 ሚሊ ሜትር በላይ ከባድ መጠን ያለው ዝናብ ይኖራል። በነገው ዕለት በአንዳንድ የሀገሪቱ ዋና ዋና ከተሞችና የቱሪስት መዳረሻ የሆኑ ስፍራዎች የሚኖራቸው የአየር ሁኔታ በድሬዳዋ፣ ላሊበላ፣ ሐዋሳ ቀላል ዝናብ፣ በባህር ዳር ዳመናማ፣ በጅማ፣ ባሌ ሮቤ፣ መታራ፣ ወልዲያ ቀላል ዝናብ፣ በጋምቤላ፣ በአዳማ፣ በመቀሌ ዳመናማ ቀላል ዝናብ፣ እንደዚሁም በጎንደር ዳመናማ የአየር ሁኔታ ይኖራል። በአዲስ አበባ በቀጣዮቹ 3 ቀናት ቀላል መጠን ያለው ዝናብ ይኖራል። ተመልካቾቻችን ለበለጠ መረጃ የኢንስቲትዩቱን ድረገጽ www.itomet.gov.ኢቲ መመልከት ይችላሉ። በርካታ መረጃዎችን ያገኛሉ። መልቅደላዊት አመሰግናለሁ ኃይሉ። መልካም ጊዜ ነው። እኔም አመሰግናለሁ። መልካም ምሽት። ከዚሁ ከአየር ንብረት ብዙም ያራቀ ዜና ነው አሁን በቀጣይነት ወደ እናንተ የምናደርሰው። በ2016 በቅድመ ጎርፍ መከላከል በተሰራ ስራ በርካታ የልማት ስራዎች ማዳን መቻሉን የአዋሽ ተፋሰስ አስተዳደር ገልጿል። በዘንድሮ ዓመትም ከመጋቢት 24 ጀምሮ የቅድመ ጎርፍ መከላከል ስራ በሁሉም አካባቢዎች በተመሳሳይ ጊዜ እንደሚጀመር ነው የተገለጸው። ሁሴን መሐመድ ተጨማሪ አለው።
በአፋር ክልል በየጊዜው በሚከሰት የጎርፍ አደጋ በተለያዩ ጊዜያት ንብረት ላይ ከፍተኛ ጉዳት እንደሚያስከትል ይታወቃል። በመካከለኛው አዋሽ አካባቢ የሚገኙ ወረዳዎች ላይ የክረምት አደጋን አስቀድሞ ለመከላከል የ2 ኪሎ ሜትር ካናል ስራ እየተሰራ ይገኛል። ስራው 2 ኪሎ ሜትር ነው እየተጠገነ ያለው እየተሰራ ያለው። ዋናው የአርቲፊሻል ቻናል ዋናው አላማው ምንድነው? ከዚህ ፊት ህብረተሰብን በዚህ አካባቢ በዙሪያው የሚኖሩ ህብረተሰብ አለ። እነሱን ቀበና ክረምት ላይ ሲመጣ ከባድ ክረምት ውሃ ይዞ ስለሚመጣ ህብረተሰቡን እያፈናቀለ ስለነበር ያንን ጥናት ተደርጎ ያን ታሳቢ በማድረግ ህብረተሰቡ እንዳይፈናቀል ይሄ ካናል ከተጠናቀቀ በኋላ ወደ ቡልጋ በዚህ በአቅራቢያችን ቡልጋ ወንዝ ስላለ ወደሱ ተቀላቅሎ ህብረተሰቡን እንዳይጎዳ የተደረገ ስራ ነው። ክረምት ዲዛይን ተደርጎ በሚወጣውን ያክል መሸከም ይችላል በሚለው ተደርጓል። ይሄ የምናየው ደግሞ ከጎን ያለው ዳይክ ነው። ከዚህ ኦቨርቶፕ ቢያደርግ እንኳን ይሄ መከላከል ይችላል። ከሌላ ሳይድ የሚመጣውንም ደግሞ በዛው ልክ መከላከል ይችላል ማለት ነው ዳይክ። ከዚህ ቀደም በተሰሩ የቅድመ ጎርፍ መከላከል ስራዎች በርካታ የልማት ስራዎችን ማዳን መቻሉን የአዋሽ ተፋሰስ አስተዳደር ጽሕፈት ቤት ኃላፊ አደን አብዶ ተናግረዋል። ከ2006 ከሰኔ ጀምሮ በተለያዩ ቦታዎች ላይ የአዋሽ ወንዝ ላይ የቅድመ ጎርፍ መከላከል ስራዎችን በመስራት ላይ ይገኛል። ከነዚህ ውስጥ አንዱ የመካከለኛ አዋሽ ላይ፣ የታችኛ አዋሽ፣ የላይኛ አዋሽ እነዚህ 3 ቦታዎች ላይ የጎርፍ መከላከል ስራዎች እየተሰሩ ነው። በተለይ ባለፈው ክረምት ላይ የተሰራው ስራ ትልቅ ልማትን ማዳን ተችሏል። አሁንም ደግሞ በ2007 ላይ ክረምት ከመምጣቱ በፊት ያሉበት ቦታዎችን ችግሮችን ተለይቶ ቅድመ ዳሰሳ ጥናት ተካሂዶ በዚህ ጥናት መሰረት ዛሬ አሁን የምንገኝበት መካከለኛ አዋሽ ላይ ቅድመ ጎርፍ መከላከል ስራ ነው እየተሰራ ያለው። በቀጣይ ከመጋቢት 24 ጀምሮ በሁሉም አካባቢዎች ላይ የቅድመ ጎርፍ መከላከል ስራ እንደሚጀመር አቶ አደን አብዶም ገልጸዋል። አሁንም ደግሞ እዚህ የተጀመረው ስራዎችም በኤመርጀንሲ በአስቸኳይ በዚህ ከመንቀጥቀጡ የተነሳ እዚህ አካባቢ ላይ ማህበረሰብ ላይ ጎርፍ እያስከተለ ያለው ችግሮች ነበሩ። ያንን በቅንጅት ከቆላማ ጽሕፈት ቤት ጋር በመሆን እንደዚሁ ደግሞ ከዩኤን በመታገዝ ወንዙ ሙሉ ለሙሉ ወደ ማህበረሰቡ አቅጣጫ ስቶ እየገባ የነበረ ወንዝ ነው። ወደዚህ ቻናላይዜሽን ተሰርቶ የተዘጋጀ ያለውና እንደዚሁ ገላዕሎ ላይ ደግሞ አሁን ወደ ረጅም ጊዜ ማህበረሰቡን አደጋ ላይ ያደረሰ ቦታ አለ። ያን ቦታም አሁን እየተሰራ ነው ያለው። አሁን በኢትዮጵያ ጎርፍ መከላከል ፕሮጀክት በመታገዝ ይህ ዓለም ባንክ በሚያደርገው ድጋፍ ማለት ነው ሁሉም ቦታዎች ላይ በኩል ሰዓት ክረምት ከመምጣቱ በፊት ስራዎች የሚጀምሩበት ሁኔታ ቅድመ ዝግጅት አልቆ ከመጋቢት 24 ጀምሮ ሁሉም ቦታዎች ላይ በኩል ሰዓት ላይ የቅድመ ጎርፍ መከላከል ስራዎች ይጀምራሉ። በመካከለኛው አዋሽ፣ ዱለሳ፣ አሚበራ፣ ገላዕሉና ሌሎች ወረዳዎች ላይ የቅድመ ጎርፍ መከላከል ስራ በሰፊው እየተሰራ እንደሚገኝም ተገልጿል። የአካባቢ ጥበቃ ስራዎችን ለህብረተሰቡ ተደራሽ ለማድረግ ሚዲያ ዋነኛ መሳሪያ መሆኑን የኢትዮጵያ አካባቢ ጥበቃ ባለስልጣን ገልጿል። ባለስልጣኑ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር የመግባቢያ ስምምነት ተፈራርሟል። የኢትዮጵያ አካባቢ ጥበቃ ባለስልጣን ዋና ዳይሬክተር ኢንጂነር ለሊሴ ነሜ የአካባቢ ጥበቃ ስራን ከሚዲያ ተቋማት ጋር መስራት ውጤታማ ያደርጋል ብለዋል። እንደምናውቀው የአካባቢ ጥበቃ ስራ ከሚዲያ ውጪ ውጤታማ መሆን አይችልም። የአካባቢ ጥበቃ ስራ ከሚዲያ ጋር የተንሰናሰለ ስራዎችን ዴሊቨር ማድረግ ይፈልጋል። እንግዲህ የአካባቢ ጥበቃ ስራ ህብረተሰቡን አዌርነስ መስጠት፣ በተሻለ መጠን ደግሞ ህብረተሰቡ ባህል እንዲያደርግ የአካባቢ ጥበቃን ስራ የአረንጓዴ አሻራ ስራ ባህል እንዲያደርጉ የማድረግ የግንዛቤ ማስጨበጫ ስራዎች በሁሉም አቅጣጫዎች ተግባራዊ መደረግ ይኖርበታል የሚል እኛም ጽኑ አቋም አለን። ያንን መሰረት አድርገን እንግዲህ ዛሬ ከኢቢሲ ጋር እና ለኛም ትልቅ የኢትዮጵያ ምሳሌ የሚሆን የሚዲያ ተቋም ጋር መፈራረማችን በጣም ለኛ ትልቅ ክብር ነው። እንደ ሪፖርተራችን በቀለ ተመስገን ዘገባ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ አቶ ጌትነት ታደሰ በበኩላቸው ስምምነቱ ኢቢሲ አካባቢ ጥበቃ ባለስልጣንን የሚዲያና ኮሚኒኬሽን ስራ የሚደግፍ መሆኑን ተናግረዋል። ፈጠራ ጨምረንበት አጠቃላይ ስራዎቻችን
እንዴት ውጤት ሊያመጡ ይችላሉ? ባለስልጣን መስሪያ ቤቱ በአዋጅ የተሰጠው ዋናውን ተልእኮን በተመለከተ የበለጠ ውጤታማ ሊሆንበት በሚችልበት አግባብ የሚዲያና የኮሚኒኬሽን ስራውን ሊደግፍ በሚችል አግባብ ኢቢሲ ውስጥ ያለውን አቅም አሟጦ መጠቀም በሚያስችልበት ሁኔታ አቅም የሚፈጥር ስምምነት ነው ዛሬ የተፈራረም ነው። በመጨረሻም ወደ ውጭ ዜና አልፈናል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ዩክሬን ውስጥ በተባበሩት መንግስታት የበላይ ተቆጣጣሪነት ጊዜያዊ የሽግግር መንግስት እንዲመሰረት ጠይቀዋል። አለምነህ ዋሴ ተጨማሪ አለው። ፑቲን ከሰሜን ምዕራባዊ የአርክቲክ ከተማቸው ሙርማንስክ ለወታደሮቻቸው ባደረጉት ንግግር እንዲመሰረት ጠየቁት ጊዜያዊ አስተዳደር ከራሽያ ጋር ድርድር ማድረግ የሚችለውን የህዝብ አመኔታና ብቃት ያለው መንግሥት የሚያስመርጥ ምርጫ ያካሂዳል ብለዋል። ፑቲን ጦራቸው በጦር ግንባሩ ስትራቴጂክ የበላይነት እንዳለውና የዩክሬን ኃይሎችን ሊጠራርጋቸው እንደሚችል ገልጸዋል። ፑቲን የዩክሬን መንግሥት በምርጫ ከተቋቋመ በኋላም በመላው ዓለም ዕውቅና የሚያገኝ አስተማማኝና ሕጋዊ ሰነዶች ይፈረማሉ ብለዋል። ያ ሐሳባቸውም አዲስ እንዳልሆነና በምስራቅ ቲሞር፣ ኒው ጊኒና በከፊል ዩጎዝላቪያ የተባበሩት መንግሥታት ሚና መጫወቱን በአብነት ይጠቅሳሉ። ቴክኒካሊ ያሉ ፑቲን ሲናገሩ በተባበሩት መንግሥታት፣ በአሜሪካ፣ በአውሮፓ ሀገራትና በእኛ አጋሮችና ወዳጅ መንግሥታት የበላይ ተቆጣጣሪነት ዩክሬን ውስጥ ጊዜያዊ መንግሥት ለማቋቋም መወያየት ይቻላል ብለዋል። ትናንት ፈረንሳይ ፓሪስ ከተማ ውስጥ የእንግሊዝና የፈረንሳይ መሪዎች የፈቃደኞች ጥምረት አገራት ጋር ካደረጉት ውይይት በኋላ በሰጡት መግለጫ ፑቲን ጦርነቱን እንዲያቆሙ ተጨማሪ ጫና እንደሚደረግባቸው አስታውቀዋል። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ቭላዲሚር ፑቲንን የሰላም ጥረቱን ለዘዴያቸው የጊዜ መግዣነት እየተጠቀሙበት እንጂ የምራቸውን አይደለም ሲሉ ተችተዋል። ስለዚህም አሉ ስታርመር የተኩስ አቁም ስምምነት ላይ ለመድረስ የተፈጠረውን መንዛዛት ለመስበር አስገዳጅ የሆኑ የቀናት ወይም የሳምንታት ቀነ ገደብ መጣል አለበት ሲሉ አሳስበዋል። ውይይቱ በዚህ እንዳለ ጦርነቱ ግን ቀጥሏል። ዘገባዎች እንደሚሉት ራሽያ ምሽቱን የዩክሬኖቹን ድኒፕሮ፣ ኒኮፖል፣ ፖክሮቭስክና ማርሃንስካን ከተሞች በመውገር የመሠረተ ልማት ጉዳት ማድረሷ ከኪየቭ ተዘግቧል። የራሽያ መከላከያ ሚኒስቴር በወገኑ ከዩክሬን የተኮሱ 78 ሰው አልቦችን ከኢላማቸው በፊት መትቶ መጣሉን አስታውቋል። የዩክሬኑ ፕሬዚዳንት ዘለንስኪ በ2019 ለ5 ዓመት የሥልጣን ዘመን የተመረጡበት ጊዜ ያለቀ ቢሆንም እስካሁን ምርጫ አልጠሩም። ሀገራቸው በወታደራዊ ክተት አዋጅ ውስጥ ስለምትገኝ የሀገሪቱ ሕገ መንግሥት ምርጫ መካሄድን ይከለክላል። በዚህም የተነሳ ፕሬዚደንት ዘለንስኪ ጦርነቱ እስኪያልቅ ድረስ ምርጫ ማድረግ እንደማይችሉ ይናገራሉ። አውሮፓም ይደግፋቸዋል። የአሜሪካ ፕሬዚደንት ዶናልድ ትራምፕ ግን ምርጫ የበላ አምባገነን ሲሉ በተደጋጋሚ ያንጓጠጣቸው መሆኑ ይታወቃል። ፕሬዚደንት ቭላዲሚር ፑቲንም እንደዚሁ የፕሬዚደንትነት ዘመኑ ያለቀውን የ47 ዓመቱን ቮሎዲሚር ዘለንስኪን እንደ ሕጋዊ መሪ ቆጥሬ ከሱ ጋር ድርድር ልቀመጥ አልችልም ማለታቸው አይዘነጋም። ተመልካቾች ኢቲቪ 57 የመጀመሪያው ምዕራፍ ተጠናቋል። 1 ሰዓት ላይ በምዕራፍ 2 እመለሳለሁ።